በኢትዮጵያ የዲሞክራሲ ግንባታና በሀገር መጻኢ ዕድል ላይ የወጣቶች የፖለቲካ ተሳትፎ ወሳኝ ቢሆንም ባለፉት በርካታ ዓመታት ያለው ፖለቲካዊ ምህዳር ግን ወጣቱ ፖለቲካዊ ውሳኔዎች ላይ እምብዛም ተሳትፎ እንዲኖረው እድል የተመቻቸ አልነበረም። ከዚህ በፊት በነበሩት እኛ እየተወሰነብን ነበር የምንኖረው። በእድሜ ከፍ ያሉ አባቶቻችን ወይም ጎልማሶች ወዳጆች ወንድሞቻችን ናቸው እኛ ላይ የሚወስኑብን የነበረው። አሁን ግን እኛ አብረን ገብተን እዛ ውስጥ ተሳትፈን ለሀገር በጋራ የምንወስንበትን እድል በከፍተኛ ቁጥር አግኝተናል። ከህዝቦቿ ከፍተኛውን ቁጥር የሚይዘው የወጣት ቁጥር ለሆነባት እንደ ኢትዮጵያ ላለች ሀገር ወጣቱ ከፖለቲካዊ ውሳኔዎች ማግለል ማለት የሀገሪቱ መጻኢ ዕድል ላይ ውሳኔ እንዳይሰጡ ማድረግ ነው። ለዚህም ነው በሀገሪቱ ለውጥ መምጣቱን ተከትሎ ወጣቶች የመሪነት ሚናን እንዲያገኙ የሚወሰንባቸው ሳይሆን የሚወስኑ እንዲሆኑ እድል ማግኘታቸው በበርካቶች የሚደነቀው። በርካታ ወጣት አመራሮች በፖለቲካ ውስጥ ተሳትፏቸው እያደገና የመሪነት ኃላፊነት የመሸከም እድሉን አግኝተዋል ነው። እንግዲህ እንደው እኔ ከመግለጽም በላይ የሚታዩ ነገሮች አሉ። በርካታ የወጣት ሚኒስቴሮች እናያለን። የተለያዩ ኃላፊነት ተሰጥቷቸው አብዛኛው የወጣት ተሳታፊነት በተቋማት ላይ ጎልቶ እናያለን። ይሄ ድሮ ከሚነገር ወጣት ለኃላፊነት ችኩል ነው፣ ለኃላፊነት አይሆንም የሚለውን እየተቀረፈ የመጣበትን ያየንበት። ባለፉት ጥቂት ዓመታት በሀገሪቱ የፖለቲካ ውሳኔዎች ላይ ወጣቶች ሚና እንዲኖራቸው ተሰርቷል። በስድስተኛው ሀገራዊ ምርጫ ከመራጭነት ባለፈ ተመራጭ መሆን እንዲችሉ እድል መመቻቸቱ ዛሬ በርካታ ወጣቶች በተለያዩ ተቋማት ከፍተኛ መንግስት ኃላፊነት ቦታዎች ላይ ከፊት መምጣት የቻሉበት ነው። በዘንድሮ ሰባተኛ ጠቅላላ ምርጫም ካለፈው በበለጠ ወጣቶች ይበልጥ መሪነታቸው የሚጎለብትበት እንደሚሆንም ይታመናል። አንዳንድ ሚዲያዎች ላይ የተለያየ ፖለቲካ ፓርቲ ላይ ተወክለው ወጣቶች ዲቤት ሲያደርጉ ነበር፣ ሲሞግቱ ነበር። እነዛ ወጣቶች ናቸው። ስለዚህ ለወንበር እኔ ብቁ ነኝ ይሄው ሐሳቤ እያሉ ሐሳባቸውን እየሸጡልን፣ ሪዝን አውት የሚያደርገው ደግሞ ቤት ቁጭ ያለው ለመምረጥ የተዘጋጀው ወጣት ነው ማለት ነው። ስለዚህ ሁለት ወጣት አነሳን። አንደኛው በመራጭነት የተመዘገበ፣ ሁለተኛው ደግሞ ለተመራጭነት የቀረበ። በዘንድሮ ምርጫ ወጣቶች በመራጭነት ብሎም በተመራጭነትና በታዛቢነት በርከት ብለው ይሳተፋሉ። የኢትዮጵያ ወጣቶች ፌዴሬሽን መረጃ እንደሚያመላክተው ለሰባተኛው ጠቅላላ ምርጫ ከ32,000 በላይ ወጣቶች በታዛቢነት ተመዝግበዋል። ይህ ደግሞ ወጣቱ ምርጫው ፍትሐዊ፣ ተአማኒነት ያለው እንዲሆን የራሱን ድርሻ በመወጣት ዲሞክራሲያዊ ሂደቱን ማጎልበት ላይ አስተዋጽኦ የሚያደርግበት ነው። ፍትሐዊ፣ ነፃ ዲሞክራሲያዊ ምርጫ እንዲሆን ወጣቶችም ጭምር ኃላፊነት ወስዶ በስፋት የሚታዘቡት ነው። እንደ መዋቅራችን እንግዲህ ኦልሞስት 8% ከ10%ቱ 8%ቱን ያህል አብዛኛውን አቺቭ አድርገናል በታዛቢነት። እንግዲህ የምርጫ ጣቢያዎች ኦልሞስት ከ46,000 በላይ ናቸው የሚኖሩት ብሎ የሚገምተው። በዛ ውስጥ እንግዲህ ብዙ ፐርሰንቱን አሟልተናል። በእያንዳንዱ ጣቢያ የኛ መዋቅር ነፃ ዲሞክራሲያዊ ፍትሐዊ ምርጫ እንዲሆን በፍትሐዊነት የሚታዘቡ ዜጎችንም ወጣቶችንም አዘጋጅተናል። ከትላንትና ዛሬ ያገኘነው ትልቅ ድል ነው። እንደ ወጣት በፖለቲካ ውስጥ በንቃት በመሳተፉ ሀገርን ለነገ ለማሻገር የሚያስችለው ድልድይ መዘርጋት የሚችል ትልቅ አቅም አግኝተናል ብለን በዘንድሮ ምርጫ ዘመን ደስተኞች ነን በጣም። የዘንድሮ ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን ሊካሄድ ከአንድ ወር ያነሰ ጊዜ ብቻ ቀርቶታል። ምርጫ ቦርድ የመራጮች ምዝገባ ከተጠናቀቀ በኋላ በሰጠው መረጃ አጠቃላይ ከ50.5 ሚሊዮን በላይ ዜጎች የምርጫ ካርዳቸውን ወስደዋል። የምርጫ ካርድ የወሰዱ ወጣቶችም የተሻለ ፖሊሲ የያዘውን ፓርቲ ለመምረጥ ተዘጋጅተዋል። ይህን ካርድ ስወስድ ደግሞ ቀጣይ 5 ዓመት የሚመራኝን መንግስት እንደ ራሴም እንደ ወጣቱም አንዱን አካል የምመርጥበት ነው። ስለዚህ ቀጣይ ላይ የሚመረጠው መንግስት ለወጣቶች ምን ያህል ተጽዕኖ ይፈጥራል የሚለውን አይቼ አስቤ ነው የምመርጠው ማለት ነው። እንደ ማንኛውም ህዝብ ምርጫው ዲሞክራሲ ስለሆነ ያንን ተጠቅሜ ይሆነኛል የሚለውን አካል እመርጣለሁ ማለት ነው። ለዚች ሀገር የሚጠቅማትን መብቷን የሚናገርላትን የሚወግንላትን አካል በህዝቦቹ አማካይነት ወደ ስልጣን የማምጣት ሂደት ነው ብዬ ነው ማስበው። ምርጫ ካርድን ወስጃለሁ፣ ተመዝግቤያለሁኝ። ስለሆነ በእለቱ ተገኝቼ ድምፄን እሰጣለሁ። ወጣቱ ነገ የሚረከባትን ኢትዮጵያ የሚገነባውም ራሱ ነው። ይህ ሲሆን የፖለቲካው ተሳትፎን በንቃትና በሰከነ መንገድ ማድረግ የዲሞክራሲ ልምምዱን ማጎልበት ላይ ያለውን ድርሻ ይበልጥ ማሳደግ ይጠበቅበታል። አሁን ያገኘውን እድል በመጠቀምም ሀገር አሻጋሪ ሁኔታዎችን ቀያሪ መሆን እንዳለበትም ይታመናል። ቀጣይ ተተኪ ትውልድ ነው ስንል ካሁኑ ኤክሰርሳይዝ እያደረገ ልምዶችን እየወሰደ ነው። ስልጣን ምንድን ነው? መምራት ምንድን ነው?
የሚለው እርሊ ካሁን በፊት የነበሩ እንግዲህ ሂደቶችን ካየን ለስልጣን የሚበቁት አብዛኛው በእድሜያቸው በጎልማሳና ከዛ በላይ የሆኑ ለኃላፊነት የሚሰጠው። አሁን ግን ወደ ወጣቱ እየመጣ ሲሆን ወጣት የሚመራው ሀገር በአክቲቪቲም ሊሆን ይችላል በተግባር እየሰራ የሚሄዳት ሀገር ትሆናለች ነው። ኃላፊነት እየተሸከመ ነው።